ሜይ 31 2014 ዓ.ም አንዲት ታዳጊ በብዛት ከሰውነቷ የሚፈሰውን ደም የሚያስቆምላትና ህይወቷን ለማትረፍ የሚረዳትን ሰው በሰለለ ድምጽ እየተጣራች በእንብርክኳ እየተሳበች ከአንድ ጫካ ውስጥ ለመውጣት ትጥራለች። ክፉኛ የተጎዳችው ሴት እስትንፋሷ ወደ መቆሙ እየተጠጋ ለሞት እጅግ በተቃረበ ሁኔታ ውስጥ ሆና የሞቷን አንድ ሰው ለማግኘት ተስፋ ታደርጋለች። 19 ጊዜ ያክል ሰውነቷ በስለት ተወግቷል። ፔተር ሉትነር የ12 ዓመት ታዳጊ ልጅ ስትሆን በተለምዶ ታዳጊዎች እንደሚያደርጉት ከጓደኞቿ ጋር ረዘም ያለ ጨዋታ ጊዜን በአንድ ጓደኛቸው ቤት በጋራ ማደር ለፔተር ሉትነር የተለመደ ተግባር ነበር። በሆራይዘን የኤሌመንተሪ ትምህርት ቤት ውስጥ የተጠነሰሰው የሶስት ጓደኛሞች ግንኙነት ታዲያ ፔተንን ከሞርጋንና ከአኒሳ ዊር ጋር ጓደኛሞች አርጓታል። ሞርጋን በትምህርት ቤትና አካባቢዋ ላይ በምታሳየው ባህሪያት ከሰዎች ጋር እምብዛም የማትቀራረብና ከማህበራዊ ግንኙነቶች ራሷን ገለል የምታደርግና አንዳንድ የአእምሮ ጤና ችግር እንዳለባት የምትታመን ልጅ ነች። አኒሳ ዊር በአንጻሩ ለምትናገራቸው ነገሮች በራስ መተማመኗ የሚታይ በተለይም ከሞርጋን ጋር ባላት ጥብቅ ግንኙነት በሚፈጠሩ እያንዳንዱ ነገሮች ላይ ሞርጋንን ወክላ ጥብቅና መቆም የምትፈልግ አይነት ተማሪ ነች። ፔተን ታዲያ በባህሪና በአቀራረብ ፍጹም ተመሳሳይነት ከሌላቸው ሁለት ጓደኛሞች ጋር ጓደኛ ሆና የትምህርት ቤት ህይወቷን ታሳልፋለች። ሶስት ጓደኛሞች የተለያየ ባህሪና ፍላጎት ቢኖራቸውም አንዳቸው የሚያግባባቸው ነገር ተፈጥሮ ቆየት ላለ ጊዜ በጓደኝነት ዘለቁ። ሞርጋን ማህበራዊ ግንኙነት ላይ እምብዛም ስትሆን ከእውነት ወጣ ያሉ ነገሮችን እንደ ገሃድ በማመን ትቀበለዋለች። ይህም ልምዷ ታዲያ ብዙ ጊዜዋን አስፈሪ ከእውነቱ ዓለም ወጣ ያሉ ግን እሷ እንደ እውነት የምትቀበላቸው ነገሮች ላይ ጊዜዋን ታጠፋለች። አኒሳ በአንጻሩ የአይነቱ ወጣ ያለ ባህሪ ባይኖራትም ሁልጊዜም ግን ሞርጋንን መደገፍ አንደኛው አቋሟ ነበር። አንድ ቀን ታዲያ ሶስቱ ጓደኛሞች አንድ የትምህርት ቤት ጓደኛቸው ልደት ላይ ለመካፈል ቀጠሮ ይይዛሉ። ይህ ቀጠሮ ግን እንደ ማንኛውም ቀጠሮ ሳይሆን ልክ እንደ ቅኔ ሰምና ወርቅ ያለው ነበር። ሰሙ በግልጽ ማንም ሰው እንደሚረዳው ልደቱ ላይ በጋራ መገኘት ሲሆን፣ ወርቁ ደግሞ ከሶስት ጓደኛሞች ሁለቱ ቀድመው የተዘጋጁበት የጭካኔ እቅድ ነበር። ይህንን እቅድ ያቀዱበት ምክንያት ደግሞ የሰማውን ሰው በግርምትና በድንጋጤ እጅን በአፍ የሚያስጭን ነበር። በሜይ ወር 2014 ዓ.ም የነበረውን የልደት ፕሮግራም ተከትሎ ሶስቱ ጓደኛሞች ሞርጋን፣ አኒሳና ፔተን በአንድ ላይ ተገናኝተው ወደ ቦታው ያመራሉ። በዚህ እቅዳቸው መሰረት የልደቱን ፕሮግራም ካሳለፉ በኋላ በዛው አንድ ላይ ለማደር ነበርና ወደ ቤት የመመለስ እቅድ አልነበራቸውም። ሞርጋንና አኒሳ ግን የገዛ ጓደኛቸው ላይ ያሰቡትን እቅድ ለመፈጸም አንዳች መልካም አጋጣሚን ብቻ ይፈልጉ ነበር። በዚህም ታዲያ ተደብቆ የተያዘው ስለት ከተቀመጠበት ወጥቶ ስራውን የሚጀምርበት ጭር ያለ ቦታ ላይ ሲደርሱ ፔተን ፍጹም ባልገመተችበት ሁኔታ ስልስለት በሰውነቷ ላይ ያለፈ። በሁለቱ ጓደኛሞች ርብርብ ፔተን 19 ያክል ጊዜ ሰውነቷ ላይ ለሞት የተሳለው ስለት አረፈባት። በዚህ ሰዓት ታዲያ ፍጹም ያልጠረጠረችው ነገር የገጠማት ፔተን በስቃይ ሲቃ በታጀበ ድምጽ እየጮኸች አይኖቿ ማየት እንዳልቻሉና መንቀሳቀስ እንደማትችል ለጓደኞቿ በስቃይ ድምጽ ትማጸናለች። የተለያየ የሰውነት ክፍሏ ላይ 19 ያክል ጊዜ የተወጋችውን ፔተንን ነፍሷ እንደምትወጣ በመገመት በዛ ጫካ ውስጥ ጥለዋት ሄዱ። እንደ ሞርጋንና አኒሳ ግምት ፔተን የመትረፏ ነገር ዜሮ ቢሆንም የሞት ሞቷን ሰውነቷን እያንፋቀቀች ከጫካው ወደ ውጭ ወጥታ እርዳታ ለማግኘት መጣር ጀመረች። 19 ያክል ጊዜ ጭንቅላቱን ጨምሮ የተለያየ ቦታ ሰውነቱ በስለት ተወጋግቶ ህይወቱን ለመትረፍ ተአምር የሚያስፈልገው የሰው ልጅ ተአምሩ ለፔተን ጊዜ የደረሰ ይመስላል። በዛው አካባቢ ብስክሌት እያሽከረከረ ሲጓዝ የነበረ ሰው አይኖቹ ሰውነቷ በደም በተበከለና አሰቃቂ ጉዳት የደረሰባትን ልጅ ይመለከታል። በዚህም ታዲያ በፍጥነት ወደ ሆስፒታል እንድትሄድ የድንገተኛ ጊዜ ጥሪ በማድረግ
ወደ ሆስፒታል ትወሰዳለች። ሐኪሞች የቤተንን ሕይወት ለማትረፍ ርብርባቸውን በመጀመር ለመትረፍ ተአምር የሚያስፈልገውን ነፍስ ለማዳን ጥረታቸውን ቀጠሉ። በሌላ በኩል ደግሞ ፖሊስ የጥቃቱ አድራሾችን ለመያዝ እንቅስቃሴውን ጀመረ። የዕድሜያቸው ትንሽ መሆንና ለተራቀቀ የወንጀል አፈጻጸም የራቁ መሆናቸው ለፖሊስ ስራውን ያቀለለ አጋጣሚ ነበር። በዚህም ብዙም ሳይቆዩ ሁለቱም በፖሊስ ቁጥጥር ስር ዋሉ። የዚህ ሁሉ ሐሳብ አመንጪ ሞርጋን ታዲያ የመግደል ሐሳቡን ያገኘችበትን አጋጣሚ ለፖሊሶች ማስረዳት ትጀምራለች። ይህም ታዲያ በአንድ ኢንተርኔት ሳይት ላይ የምትመለከተው አስፈሪ ነገር ግን ከእውነት የራቀ ልቦለዳዊ ገጸ ባህሪና ታሪክ እንደሆነ ትናገራለች። ነገሩን ለሚሰማው ሰው ከእውነት የራቀ ይመስል እንጂ ለሞርጋን ግን በእውነተኛ ዓለም ያለ እውነተኛ ነገር እንደሆነ ነበር የምታምነው። በዛም አንድ ገጸ ባህሪ አለ። እሱም ፊት የሌለው ረጅም ቀጭን ሰውነት ያለው ሲሆን ከጀርባውም አንዳች የሚንቀሳቀሱ ነገሮች የተጣበቀበት ነበር። ለሞርጋን ታዲያ ይህ ልቦለዳዊ ገጸ ባህሪ ልቦለድ ሳይሆን በትክክል የምታምነው በትክክል የምትገዛለት አምላኳ ነበር። የአእምሮ ጤና ችግሯ ካለችበት የታዳጊነት እድሜ ጋር ተደምሮ ሞርጋንን በልብ ወለድ ዓለም ውስጥ ዘፈቃት። በዚህም ታዲያ ሞርጋን ከዛ አውሬ መሳይ ገጸ ባህሪ የተቀበለችው አንድ ትዕዛዝ ታዲያ የቅርብ ጓደኛዋን መግደል ነበር። ይህንን ትዕዛዝ አለመቀበል በሞርጋን አስተሳሰብ ለጌታዋ አለመታዘዝና የከፋው ነገር በእሷ ላይ ምን እንዲደርስ መፍቀድ ነበር። በዚህም ታዲያ የቅርብ ጓደኛዋንና የሁል ጊዜ የእሷ ጠበቃ የሆነችውን አኒሳን በዚህ ላይ በማሳመን ጓደኛቸውን ለመግደል ያቅዳሉ። በሞርጋን ቅዠታዊ አስተሳሰብ ቤተንን መግደል እሷን ብቻ ሳይሆን ቤተሰቦቿንም ከቤት የሚያድን ተግባር ነበር። በዚህም የልደት ፕሮግራም ላይ እንገኝ በሚል ሐሳብ ጓደኛቸውን ደጋግመው በስለት ወቅተው ጫካ ውስጥ ጥለዋት ሄዱ። ሁለቱም ታዳጊ መሆናቸውና እድሜያቸው የአዋቂ ፍርድን ለመቀበል ያልደረሰ ቢሆንም የታቀደና የተጠና የወንጀል ድርጊት በመፈጸማቸው ፍርድ ቤት ነገሩን በጥልቀት እንዲመረምረው ያደረገ ነበር። በመጨረሻም ግን በተለይም ሞርጋን ከፍ ያለ የአእምሮ የጤና ችግር እንዳለባት ተረጋግጦ ከፍተኛ የተባለውን ለ40 ዓመት ያክል የአእምሮ ሕክምና ክትትል እንዲኖራት፣ ይህም ማለት በዚህ 40 ዓመታት ውስጥ ዶክተሮች ጤነኛ መሆኗን እስካላረጋገጡላትና ፍርድ ቤቱ እስካልወሰነ ድረስ በዛው እንድትቆይ የሚያደርግ ፍርድ ነበር። በሌላ በኩልም ጓደኛዋ አኒሳ እንደ ሞርጋን ረጅም ባይሆንም የአእምሮ ማገገሚያ ሕክምና ጣቢያ ውስጥ እንድትገባ ተወሰነ። ይህንን የሰማው ሁሉንም ሰው ያስደሰተ አንድ ነገር ግን በመጨረሻም ተሰማ። በጊዜው ከፍተኛ ጉዳት ደርሶባት የነበረው ቤተን በህይወት መትረፍ ቻለች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።